ባለፈው የመጀመሪያ ቀን የሜዲካል የርኩኝ የበረከት አምላክ ከነቅደም ብዬ ጸልዬ ውሃ ነበረ አንተ ካንተ ቤት የወሰድኩ ውሃ የነበረ እሱ ውሃ ወስጄ ጸልዬ ጠጥቼ ሄርኩኝ ከርኩም በኋላ ሜዲካሉ በሰላም ወጣው ነፃ ወጣው ከዛ በኋላ የዛሬ ሳምንት የትላንት ያለፈው ሮብ ሳምንት ነበረ እዚህ ቸርች የፓስፖርት የቪዛው የጸለክ ነበረ እዛ ጋር ወደ ላንተ ሲወጣ ፋስተር ለኔ ቪዛ ቶሎ እንደምመጣ ጸልይኛል አልኩኝ ከዛ በኋላ ከዚህ እስከ ሳምንት ድረስ ከዚህ በዚህ ሰሞኑ ውስጥ ይሆን ይሻል ብለክ ጸለክ አንተ ከጸለከ በኋላ እንደ ሳምንት ሳይሞላ ቪዛ መጣ የዛሬ ሳምንት የነገ ሳምንት በረራይ ነው በረራሽ ነው ልትሄጂ ነው ከፍ አድርጉ ውጭ ሀገር ያላችሁ ፓስፖርት የተያዘባችሁ የመኖሪያ ፍቃድ የተያዘባችሁ ማንኛውም ነገር የተያዘባችሁ ውስጥ ኢትዮጵያ ውስጥ ያላችሁ ደግሞ ቪዛ የተያዘባችሁ የሆነ ፕሮሰስ ላይ ያላችሁ ብቻ መንገድ ላይ የቆመባችሁ ሰዎች እንደ እግዚአብሔር ነብይ ቃል አወጣለሁ በሳምንት ውስጥ ሆኖላት ከሆነ በሳምንት ውስጥ ያንተም ይቀጥል በሳምንት ውስጥ የተያዘብህ ይለቀቅ በሳምንት ውስጥ የተሰቀለ ይውረድ በሳምንት ውስጥ የተያዘ ይለቀቅ በሳምንት ውስጥ የጠፋ ይገኝ ከኔ ጋር አሜን የሚል ካለ ይሁን ከዛሬ ጀምሮ በርሽ እንደገና ተከፍቷል አሜን የአገልግሎት በርም ተከፍቷል አሜን እግዚአብሔር በጸጋ ይባርክሽ አሜን ናት እንደ አይደለችም እስክትባይ አሜን እግዚአብሔር ከዛሬ ጀምሮ ከፍታሽን የክርስቶስ ኢየሱስ መንፈስ ቅዱስ ያለበትን ፍቃድ እንድታከናውኚ በኢየሱስ ስም እግሮችሽ በመድር ከፍታዎች ላይ ይርገጥ እግዚአብሔር ብዙ ለተቸገሩ ሰዎች እናት ያርግሽ አሜን ለተጠሙ ሰዎች እግዚአብሔር እርካታ ያርግሽ አሜን ከእጅሽ የሚቆረስ እንጀራ አይታጣ አሜን በኢየሱስ ስም በነገር ሁሉ ከዚህ በኋላ አሜን መከናወን ይሁንልሽ ተፈጸመ አሜን አጨብጭቡላት ጉባኤ በደንብ አድርጋችሁ ተባረኪ አመሰግናለሁ ለኔ ይሁንልኝ ሁለት ነገር ነው የመጀመሪያው እዚህ አርብ መጾም ጸሎት አለ ገስት ሃውስ ጸሎት መተሽ ነበር እሺ እቺ ነበር ማይፀን ኢንፌክሽን ነው ማይፀን ኢንፌክሽን እሺ ሆደን ይዞን ጡት ካንሰርም ሆኖ እሺ ሶስት ነገር በጣም ያመኝ ነበር ሶስት በሽታ ነበረብሽ ከዛ ሐኪም ቤት ወደዛን የዞረን ምን ያለን አልተሻለንም አንተ ጋር መጥቼ እዛ ተቀበክ ጸለክኝ እሺ ሂጂ ምን አለሽ ጸለኝ ወይ ምናምን ባለቤቴ አለኝ እሺ አዎ አጽልቻለሁ ምናምን አልኩኝ እሺ ያ ቀን ጀምሮ አሞኛ አቅም ግን ውስጤ ዝም ብሎ እንትን ይላል ከዛ ያሰብኩ አንድ ቀን ያለው በህልሜ አንተ ጋር መጥቼ እንደተፈወስኩኝ አየሁ በህልምሽ አየሽ በህልሜ ማለት ነው እሺ ከዛ እሱን አይቼ መስከራለሁ ብዬ ነበር ባለፈው ስንሰም ሰዓት የለም ምናምን ሁለት አርጋችሁ ተመሰክራላችሁ ምናምን አልከኝ ቆይ አሁን ካንሰሩ የለም ተፈወስኩ ያለሽ ነው ማህፀን ኢንፌክሽን ተፈወስኩ ያለሽ ነው ሌላ ምንድነው ሆድሽ አብጦ የነበረው ተፈወስኩ ያለሽ ነው ማን ነው ለጌታ እልልታ ጭብጨባ የሚያመጣ ኢየሱስ የሚፈውስ አምላክ ነው እረ ኢየሱስ ጌታ ነው እንደሷ በተለየ ዓለም ያላችሁ ሰይጣን ዶክተር ጋር ገንዘባችሁ እንዲጨርስ የተደረጋችሁ ሰዎች ካላችሁ ኑ በነፃ ተፈወሱ ኢየሱስ ለመንፈስም ለስጋም ፈውስ ነው አሜን ነው ወይ ያው ያለች ነው የትም ቦታ አይደለም እኔም ባለቤቴም አልቀናል ገንዘብ ጨርሻለሁ ከዛስ መጨረሻ ጸሎት አለ ሲባል እዚህ መጣው አርብ ከዛ ጸለይክልኝ ዘይት ቀባ ሂጂ ከዛሬ ጀምሮ ካንሰር የለም ባንቺ ላይ ማህፀን ኢንፌክሽን የለም ሆድሽ ላይ ያበጣው የለም አልከኝ ከዛን ቀን ጀምሮ የለም እኔ እንደውም ፈውሴን አላምንም ብዬ አለች እሺ በህልሜ መጣና አረ ተፈውሰሽ አልከኝ ኢየሱስ ጌታ ነው በኢየሱስ ስም ያለው ስም የሌለው በሽታ ካንሰር ኤችአይቪ ማህፀን ኢንፌክሽን ኮላሊት ኮሌስትሮል ጎይተር የተኛው ሪ በሽታ ከላያችሁ ላይ አሁን እንድነሳ ጸልያለሁ ከቤተሰቦቻችሁ ላይ እንድነሳ ጸልያለሁ ጨጓራ የእግር የእጅ ስም ያለውም ስም የሌለው በሽታ ከላያችሁ ላይ አሜን ያላችሁ እንድነሳ ጸልያለሁ የአእምሮ እብደት እንድነሳ ጸልያለሁ ከቤታችሁ ላይ እንድነሳ ጸልያለሁ ከቤተሰቦቻችሁ ላይ እንድነሳ ጸልያለሁ እግዚአብሔር አምላክ ሁላችሁንም ፈወሰው በኢየሱስ ስም ተፈጸመ
ዋው ደስ ብሎኛል። እሺ ሁለተኛስ? እኔም በጣም ደስ ብሎኛል። ሁለተኛው ደግሞ ሮብ የትላንት ሮብ ማለት ነው። ጠዋት ቸርች ስመጣ ልጅ ደህና ነበረ። ቸርች መጥቼ ስመለስ ራሱን ስቶ በጣም እያስመለሰው ራሱን ስቶ ነበረ። አዎ እሺ ማንም አልነበረም። የምትይዟ ትንሽ ናት፣ ገና የ8 ዓመት ልጅ ናት። ምንም አታውቅም። እሷ አጠገቡ ላይ ቁጭ ብላ እያለቀሰች ነበረ። ከዛ ምንድነው ልጅ ምን ሆኖ ነው ምናምን ስለው አላቅም በቃ እንደዚህ እንትን ጡጦ ምናምን ቢያለኝ እንደዚህ እየጮሄ ነው እንትን ያለው ምናምን አለችኝ። ውሃ ይዤ የርኩኝ ውሃ ከዚህ ቤት ውሃ ይዘሽ ሄደሽ ነበር? እሺ ከዛ ትንሽ እንትኑ ላይ ከላው ላይ ደፋው በክዳኑ በሃይላንድ ክዳኑ ላይ አርጌ አስጠጣው። እሺ እንደዚህ አይነት ፌስታል ሁለት አይነት እንደዚህ እንትን እየተፈጠሰው ማለት ነው። ሰማያዊ ፌስታል ሁለት ከውስጡ አወጣ። አዎ ከውስጡ አወጣ። ኢየሱስ ጌታ ነው። ሰማያዊ ፌስታል በልቷል ሲል አልበላም። ከየት ወጣ? እኔም አላቅም ከልጄ ሆድ ወጣ እያለች ነው። ዋው! እስቲ አንድ ሰው ጮሆ ኢየሱስ በሉ። ኃይል አለው። ኢየሱስ በሉ። አቅም አለው። ደስ ብሎሻል? በጣም ከዛን ጊዜ ጀምሮ ተፈወሰ። እዚህ ቤት ውሃ ላይ እግዚአብሔር ስላስቀመጠው መንፈስ ማን ነው ጌታን የሚያከብር? ማን ነው በእልልታ የሚያከብር? ኢየሱስ ፈዋሽ አምላክ ነው። አሜን ሃሌሉያ። ኢየሱስ ጌታ ነው። ዋው! አይዞሽ የኔ እናት። እግዚአብሔር ይባርክ። በጣም ነው ማመሰግን። ዋው! ማመሰግናለሁ። እንኳን መንፈስ ቅዱስ ደረሰልሽ። ደስ ብሎኛል። ይሄን ያደረገው እኔ አይደለሁም ኢየሱስ ነው። አሜን ነው ወይ? ከዚህም በኋላ ነገሮችሽ ሁሉ በየቀኑ እየጨመሩ ይሄዱ። ከዚህም በኋላ የእግዚአብሔር መንፈስ በኃይል ካንቺ ጋር ይሆን። ታምራቶችሽ በኃይል ይፍጠኑ። እግዚአብሔር አምላክ ፈውስሽን ያጽናው። የልጅሽን ፈውስ የጸና ይሁን። ከሆዷ ውስጥ ሰማያዊ ሁለት ፌስታል ወጣ ያለች ነው። ከሆድ ውስጥ እኔ ከካንሰር ተፈወስኩ ያለች ነው። ይሄ ሁሉ ተአምራት ነው። ለማን ልጸልይ? ቀጣይ በኢየሱስ ክርስቶስም ጥያቄ የሆነባችሁ ነገር መንፈስ ቅዱስ አሁን ሊፈታላችሁ መጥቷል። መንፈስ ቅዱስ የተዘጋውን በር ሊከፍት መጥቷል። የተያዘው ነገር ሊያስለቅቅ መጥቷል። ከዚህ ጉባኤ ሲወጣ አንዳንድ ሰው እያመሰገነ ይወጣል። እዚህ ሚዲያ የምታይ አሜን ስትል ላንተም ሆነልህ። በኢየሱስ ስም ተፈጸመ። ደስ ብሎኛል። ታምራትሽ የቀጠለ ይሁን። ከዚህ በኋላ አይዞሽ፣ አታልቅሺ። አሁን እንባሽ ታብሷል። እግዚአብሔር አሁን ወደ አንቺ ቤት ተርሷል። አሜን። የዛሬ ሳምንት ሌላ ይኸው የፋይናንስ ታምራት ይዘሽ ትመጫለሽ። አሜን። በጭብጨባ ወደ ቦታ ሸኟት። አይዞሽ። ለእኔ ሰው ለጓደኛዬ ልጆች ነበሩኝ። ኦኬ። ሁለት መንታ ልጆች ነበሩኝ። ሁለት ልጆች ነበሩት? መንታ ልጆች ነበሩኝ። እሺ። ሰራተኛዋ እዛ ጠፋች። ሁለቱንም ልጆች? ሁለቱም ሰራተኛዋ እዛ ጠፋችኝ። ከዛ ያው ሁለት ቀን የሚያክል ያው ውጪ ነው ያደረን። እዛው የፈለግን እዚህ ሰፈር አካባቢ ያለ ሰው ያውቃል። ከዛ እኔ ወደ አንተ ደወልኩና አባቴ እንዲህ ለጓደኛዬ ልጆች ነበሩኝ ጠፉኝ፣ ምን ይሻላል ብዬ ወደ አንተ ደወልኩልኝ። እሺ። እናንተ የት ሄዳችሁ? ሁሉም ቦታ ሄዳችሁ? ምን እኛ ያልገባበት ቦታ የለም። ፖሊስ ጣቢያም የትም ቦታ እንትን ብላችኋል? ሁሉም ቦታ በቃ ሚዲያ ሁላ ትልቅ ሚዲያ እንኳን አልቀረም። ትልቅ ሚዲያ እንኳን አልቀረም። አዎ። ከዛ ወደ አንተ ደወልኩና አቤ ምንም አትጨናነቁ፣ ትንሽ ጊዜ በኋላ እራሳቸው በስልክ ደውሎ ይመጣሉ አልከኝ። እንዲህ አልከኝ። በቃ አንተ ምንም ነገር አትጨናነቁ፣ ልጆቹ በራሳቸው ጊዜ ይመጣል። ስልክ ተደውሎ ምስክርነት ትሰማላችሁ፣ ትመጣላችሁ። ምንም ነገር አይሆኑም፣ እናንተ ዝም ብላችሁ እርፍ በሉ ምናምን አልከኝ። እሺ እሺ ብዬ ከዛ ያን ድምጽ ሰማውና መጥቼ ለሚያለቅስ የልጆች አባት አሉና ለሱ ነገርኩት። ምንም አትጨናነቅ፣ እንደ እግዚአብሔር ሰው ቃል አውጥቷል አልኩትና እሱ ጋር በቃ እዚሁ መፈለግ ጀመረን። እሺ የፈለገን አደረን። እሺ ከዛ በንጋታው 2 ሰዓት ከእንትን ምንድነው ከኮተቤ ተደውሎ እንደ ትንቢቱ ደውሎ ልጆችን ውሰዱ ተባለ። ምን አይነት ከአእምሮ በላይ ነው። ከ2 ቀን በኋላ እንደተባለው ተደውሎ ከኮተቤ ኑ ውሰዱ ተባላችሁ። ኑ ውሰዱ ተባለ። 2 ህፃናት ልጆችን 2 ህፃናት አሉ፣ አንድ ጠባቂ አለች፣ 3 ናቸው።
እና በጣም ከሚበላው በላይ ነው። እግዚአብሔርን አመስግኑልን። በጣም ጨንቆ ነበር። እግዚአብሔር ጭንቀታችን አቀለለን። እግዚአብሔርን አመስግኑልን። የጠፋበት ነገር ለማን ይገኝ? በዚህ አጋጣሚ ቤተሰብ የጠፋባችሁ ሰዎች እንዲሁም ደግሞ የሆነ ነገር የጠፋባችሁ ሰዎች ዶክመንቱም ይሁን የጠፋባችሁ ሰዎች ከፍ አድርጉ፣ እጆቻችሁ ከፍ አድርጉ። በጌታ በኢየሱስ ስም አውጃለሁ እንደ እግዚአብሔር ነቢይ የጠፋባችሁ ነገር አሁን ይገኛል። አንዳንድ ሰው ካመንክ በ3 ቀን ውስጥ የጠፋባችሁ ይገኛል። የጠፋ ቤተሰብ አለ፣ በ3 ቀን ውስጥ ይደውላል። ሰው አይደለም መልአክ፣ የእግዚአብሔር መልአክ ስልክ ሰጥቶ ይደውላል። እኔ እዚህ ቸርች በእኔ ሚኒስትሪ ውስጥ 20 ዓመት 30 ዓመት 50 ዓመት ብን የጠፋ ሰው ሲገኝ አይታችኋል። ሚዲያ ላይ አይታችኋል፣ እኛ ጋር አይታችኋል። ስለዚህ እዚህ ቤት ከሰው አይን ቢጠፋም ከመንፈስ ቅዱስ አይን የጠፋ ነገር የለም። ስለዚህ ዛሬ ማታ የጠፋባችሁ ነገር አሁን ይገኝ። ደስ ብሎኛል፣ በጣም ደስ ብሎኛል። እስቲ እልልታ ከኔ ጋር ጉባኤ እግዚአብሔርን ያመሰግናል። ኢየሱስ ጌታ ነው። ከዚህ በኋላ በየቀኑ ተአምራት ይሆንልህ። አሜን። በየቀኑ የምትመሰክረው ነገር አይታጣ። አሜን። ሁሌ ይሄ ሰው ምን ሆኖ ነው መክሮ ነው እንደ ተመካክሮ ነው እስከሚባል ድረስ በየቀኑ በምስክርነት ያቆመ። አሜን። ካንተ ጋር የሚያምኑ ሰዎች አሉ፣ እናንተም ይሁንላችሁ። አሜን። በየቀኑ መመስከር ይሁንልህ። አሜን። ደስ ብሎኛል በጣም። እኔም ደስ ብሎኛል። በየቀኑ ተአምራቶች ይቀጥሉ። አሜን። እኔም ደስ ብሎኛል። አሜን። እግዚአብሔር ይባርክ። አሜን። በጭብጨባ ወደ ቦታ ሸኙ። ተባረክ። እግዚአብሔርን አመስግኑ። ድሮ አላምንም ነበር። ጌታ ምስክሬ ነው። ሚራክል ሲባል አታምኝም ነበር ማለት እዚህ ቸርች ከመጣ እንዴ ሚራክል ምንድነው እያልሽ ነበር። አይዞሽ ገና ብለሽ ተናገር። እሺ ከዛ ሁሉም ሰው ያው አብዛኛው መጀመሪያ 500 ብር ገባኝ። ከዛ ፈራሁት ማለት ነው። እሺ ከዛ የወንድሜ ሚስት አለች፣ ኧረ የሆነ ብር ገብቷል ምናምን። አንቺ የእግዚአብሔር ሰው እዛ ሲጸልይ እየሰማህ አይደለ? አሜን ብለህ ስትቀበል ጥልቅ ብሎ ገባለች። ኦኬ ለሷም ገባ። አዎ ከዛ ሲቧ በእኔ ስልክ አርጌ ነው ባለፈው አመጣሁት ማለት ነው። የኔ 2000 ብር ገባ። ከዛ የሷ 500 ብር ገባ። አረ ይሄ ጉድ ነው አለች። ጉድ ነው አለች። እስቲ አንድ ሰው ዘንድሮ በሉ ሰይጣንን በሚያበሳጭ ታምራት እነሳለሁ። እኔ አንድ እኔ ተነስቻለሁ። ሁለተኛው ካለ አሜን ብለህ ተቀበል። ዋው 500 ገባ፣ 2000 ገባ። እኔ ብዙ እዚህ ቤት ከመጣሁ እግዚአብሔር ምስክሬ ነው። እኔ ቤተሰቦቼ ጋር አይዞሽ አይዞሽ 12 ዓመት ነው ተገናኝቼ ነው። 12 ዓመት ከቤተሰቦችሽ ጋር ተገናኝተሽ አታውቂም? በቃ ልመሰክር ሲል እፈራለሁ። አይዞሽ የኔ እናት፣ እግዚአብሔር ተአምራት አድራጊ አምላክ ነው። እግዚአብሔር የተአምራቶች ሁሉ አባት ነው። ዋው ቤተሰቦቼ ጋር በቃ ብዙ ስለተጣላሁ 12 ዓመት ብቻዬን ነው። እውነት ነው። እግዚአብሔርን እኔ እዚህ ቤት ከመጣሁ በኋላ ህይወቴ ሁላ ተቀይሯል። እግዚአብሔርን አመስግኑላት ወዳጆቼ። የት አለ የሚያመሰግን? አዎ እግዚአብሔር የሰውን ህይወት ይቀይራል። ዝም አሜን ያልክ ያለ አሜን እንዳልክ አትቀርም፣ ትቀየራለህ። ደስ ብሎኛል። እኔም ደስ ብሎኛል። አሁን ከ12 ዓመት በኋላ አንደኛ ከቤተሰቦች ጋር ተገናኘሽ? ተገናኝቼ አላውቅም። ነበርኩ ተገናኝተሽ አታውቂም ነበር? አሁን እዚህ ቤት ከመጣሽ በኋላ ተገናኘሽ? አዎ ባለፈው ዕለት እንደውም መጀመሪያ ጊዜ እዚህ ሲመጣ የጠሉሽ ሁላ ችግር የለም ይታረቃሉ ምናምን ብለ እዚህ ከዛ ተጸልየልኝ ስማቸውን ላይ እየጠራው ነበረ። አዎ ከዛ እግዚአብሔር ይባረክ። ከዛ በሌላ ስልክ ተደውሎ አባቴ ጀብልኝ። አይዞሽ የኔ እናት፣ ከቤተሰብ ተለይቶ መኖር ይከብዳል። እግዚአብሔር ብቻውን ኢየሱስ ጌታ ነው። እኔ እውነት ኢየሱስ ማለት አለመታወቅ አኖረኛል። አይዞሽ እኔ መታወቅ ተጠይቄ አላውቅም። እውነት ለምን እሱን ስለያዝኩት በቃ እውነት እጠጣለሁ፣ አጭሳለሁ፣ እቅማለሁ ነበር ማለት ነው። በቃ እዚህ ከመጣ በኋላ ቅሜ መላቅም ቦታው ደርሼ አላውቅም። ህይወትሽ ተቀየረ። አዎ ህይወቴ። አንድ ሰው ለጌታ እልልታ ያመጣል። ይሄ ትልቅ ምስክርነት ነው። ኢየሱስ ጌታ ነው። የኛ ደስታ ሰው ገንዘብ ሲያገኝ ብቻ አይደለም፣ ህይወቱ ሲቀየርለት ያ የኔ ደስታ ነው። አሜን ነው ወይ? አዎ ደስ ብሎኛል በጣም። አሁን ሚራክል ገባ። አዎ
እውነት ምንም ነገር የለኝም ነበር ማለት ነው። እንደዚህ ልብሴን ደልድሌ ነው ቤት ኪራይ ከፍዬ ፍራሽም የለኝም ምንም የለኝም ነበር ማለት ነው። እዚህ ቤት ከመጣሁ ማለት ነው እውነት የ12,000 ፍራሽ ላይ ነው የምተኛው። ሰይ ሃሌሉያ። እግዚአብሔር የሰውን ህይወት ይቀይራል። አሜን፣ ይቀይራል። ነገር ጨለሙባችሁ እንደሷ ምድረ በዳ የነበራችሁ ሰዎች እጆቻችሁን ከፍ አድርጉ። ወይንም ያላችሁ አሁንም በኢየሱስ ስም ከዛሬ ጀምሮ ምድረ በዳችሁ ይለመልማል። የሌላችሁ ነገር አሁን እጃችሁ ላይ ይገባል። እዚህ ቤት መጥቼ ህይወት የተቀየረ እያለች ነው። ሰው የሆነ ነገር ሰጥቷት አይደለም፣ ጌታ አግኝቷት ነው። በኢየሱስ ስም ህይወታችሁ ከገደብ እንዲወጣ ጸልያለሁ። ደስ ብሎኛል። ሚራክሉም አሁን ይቀጥል። አሜን። 500 ገባ፣ 2000 ገባ። ከዛ ሌላ ገብታ ማለት እኔ ጋር አይደለም እና ሲሜ አረ የሆነ ነገር እየገባ ነው የለ እንደዛ ይሉሻል። እንደዚህ ትለኛለች። ከዛ በኋላ በቃ እኔ ጌታ ልኮልኝ ነው ማለት ጌታ ልኮልኝ ነው ምልክልኝ ሰው የለኝም በቃ እውነት። ከዛ ቤተሰቦቼ ጋርም ታረኩ። የእግዚአብሔር እልልታ ስጡልኝ። እውነት እግዚአብሔርን አመስግኑላት። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ቹቹዬ ምን ሆነልህ? ሚራክል የት አባት ገባልህ? ወረጋን ነው ላይ ተጸልዮልኝ ነበረ። እሺ አካውንታችሁን ከፍ አድርጉ ተብለን አጸልተውን ነበረ። እሺ 500 ብር በንግድ ባንክ ላይ ገባልኝ። እሺ ድጋሜ 300 ብር በቴሌ ብር ላይ ገባልኝ። እሺ ስራ እየሰራሁኝ እሺ እመሰክራለሁ እያልኩኝ እየፈራሁኝ ቆይተህ ነበር። አሁን 800 ብር አጠቃላይ ሚራክል ሆነልህ። እግዚአብሔር ዝም ብሎ ባረከ። ምን ትላለህ? ይሄን ጌታ አመስግኑልኝ። ይሰራል። ጌታ ይሰራል። አመስግኑለት። ጌታውን አመስግኑለት። ኢየሱስ ጌታ ነው። ከዛሬ ጀምሮ ተአምራቶች ይቀጥሉ። ስልክ ነገር አለ አለኛ። እሺ አንጣ። ከዚህ በኋላ ሙሉ ሚራክል በየቀኑ ቀጠለ። አሜን። ሆነ ያልኩት ተፈጸመ። አመስግኑለት ጌታን። ኢየሱስ ጌታ ነው።